የማረገው ነገር ግራ ገብቶኛል። ዝኑ አይደለም ከሷ ማርገዟን ብሰማ ምን እንደምታደርግ አላቅም። እናም እንዴት እንደማረግና መላው ስለጠፋኝ ነበር ይሄን ነገር ደብቄው እየኖርኩት። እና አባዬ ምን እያልከኝ ነው? እኔ አሁን ያንተ ልጅ ነኝ ማለት ነው? አዎ የኔ ልጅ ነህ። የአንተ አባትህ ትክክለኛ አባትህ ነች ዝኑ እናት ባኮንም እኔ ግን አባትህ ነኝ በማለት አቶ ለይኩን በመጨረሻ እንግዲህ የናሆምን አባትነት ዛሬ አረጋግጠዋል። የሚያሳዝነው ነገር እንግዲህ የዳግምን አባት አቶ ለይኩን መግደሉ ነው። እሱ ራሱ እያወቀ ናሆም የእሱ ልጅ በመሆኑን እያወቀ እንደዚሁም ደግሞ ወይዘሮ ዝናሽ ዳግም የእሷ ልጅ ስለሆነ መሳ በመሳ ናቸው። ምንም ነገር አልነበረም። ግን ያው የራስ ስለሚብስበት አቶ ለይኩን እንግዲህ ያው በስተት የእንትናን የዳግምዬን አባት ገድሎታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ አቶ ለይኩን ሁሉንም ነገር አፈርጠውታል። ሆኖም ግን የሚያሳዝንና አንዴ የፈዘዘ ውሃ አይታፈስም እንደሚባለው የዳግም አባት መገደሉ በጣም ያሳዝናል። አብቅቷንና አብቅቶልናል ብለው ሲያስቡ የነበሩት በነገራችን ላይ ወይዘሮ ዝናሽ እንጂ አቶ ለይኩን ያን ያህል ያስጨነቀውና ያን ያህል አላስደነገጠው ነበረ። ሆኖም ግን አሁን ላይ እውነቱን አቶ ለይኩን ለናሆሜ እውነቱን እንደዚሁም ደግሞ ለሁሉም እውነቱን ተናግሮ ይቅርታ ተጠይቀዋል ማለት ነው። እንደገና ናሆሜም ወይዘሮ ዝናሽን እማዬ ይቅርታ፣ መጀመሪያ ላይ ሲነገረው በጣም አብዶና በጣም ተቆጥቶ ነበር። ሆኖም ግን ወንድሙ ዳግም ሄዶ ምንድን ነው የምትለው? አንተ እኮ አልወለደችኝም ብትል እንኳን የእናትነት ፍቅር ምን አጉድላብሃለች? እሱስ አባትነቱን ምን አጎደሉብህ? እኔ እኮ ትክክለኛ እናት የሆነ ጠረኗን እንኳን አላቀውም። እቤቷ ስመጣ እንኳን ፊት እንዴት እንደምነፍገኝ ታያለህ። አንተ እኮ እድለኛ ነህ። ምን አጉድለውብህ? ምንስ ቀርቶብህ? ከየትኛው ቦታ ነው የቀረብህ? ይለዋል። እሱ እንኳን እውነትህን ነው፣ ልክ ነህ። አንድ ቀንም የእናትነቷን ነፍጋኝ አታቅም በማለት እንግዲህ እንዲያግምዬ ነገሮችን አስተካክሎ ተመልሶ መጥቶ ናሆሜ ወይዘሮ ዝናሽን ይቅርታ እንዲጠይቃት አድርጎ ወይዘሮ ዝናሽም ታቅ ነበረ እና ወይዘሮ ዝናሽም እንግዲህ ዳግምዬን ቁጭ አድርጋ ምን ትለዋለች? እምልህ ዳግም ባሌ ቤት ውስጥ ከሰራተኛዋ ጋር መማገጡን ሳቅና ትሰማ በጣም የማረገውን ነገር ጠፋኝ። እሷም እያወቀች እንግዲህ አንዳንድ ጊዜ ነገሮችን አውቀንና እያወቀን ዝም ብለን እንደውም ደግሞ በዛ በተደረገው ነገር ሂሳብ ለማወራረድ ሳይሆን ተቀምጦ መነጋገርና ትክክል ካልሆነ መጨረሻው መቋጫ ማድረግ ሲገባ እሷም እንግዲህ አይኗ ሲያይና ስታቅ ምንድነው ያደረገችው? ወደ ሂሳብ ማወራረድ ነው የሄደችው እንጂ በሰዓቱ ተናግራ ቢሆን በሰዓቱ አንተ ለምንድን ነው እንደዚህ የምታደርገው? በላይ ላይ ባለትዳር ነህ፣ እንዴት እንደዚህ ልታደርግ ቻልክ ብላ ብትጠይቅና በዛም ሰዓት እንግዲህ ዛሬ ላይ ነገሩ ሳይፈጸም እንደዚህ ነገሮቹ ሳይበላሻሹባቸው ነገሮቹ በሰዓቱ ይቋጩ ነበር። ሆኖም ግን ወይዘሮ ዝናሽ ምንድን ነው ምርጫ ያደረገችው? ሂሳብ ማወራር ነው። በቃ ይሄን ስትሰማ ምንም ነገር ሳትል ወደ ሌላ ወንድ መጀመሪያ ላይ ወደ መጠጥ ሄዳ በመጠጥ ቤት ነው እንግዲህ የዳግምዬ አባት እየተዋወቀችው። ሁንን በጣም ነው የምወደው፣ ከራሴ በላይ አስበልጬ ነው ማፈቅረው እና በሱ ተናድሽ ነው አይደል ወደ አባት ሄድ። አዎ ለሱ ታልናገር ብቻዬን እቤት ውስጥ እብሰለሰል ነበር። አረ እንደውም እየወጣሁ መጠጣት እየጀመርኩትም ያን ጊዜ ነበር። በዛን ሰዓት ነበር እየወጣሁ መጠጥ ራሱ የጀመርኩት በዛ ሰዓት። ሆና ቀን እንደ አጋጣሚ ሆኖ አባትህ እኔ የምጠጣበት ቤት ድረስ መጥቶ እንተዋወቅ አለኝ። እኔም እሺ እንተዋወቅ በቃ። እኔም ከዛ በኋላ ተዋወቅኩት። የሚገርምህ ነገር ይሄን ነገር ለማድረግ ብዙ ጊዜም አልፈጀብኝ ነበር፣ ብዙ ሰዓትም አልፈጀብኝም።
ወዳው ነው የተግባባ ነው። ወዳው ተግባባስ ይላል ዳግምም። ከዛማ አንተ ተጸነስክ። በቃ ከዛማ አንተ ተጸነስክ። አንድ ቀን ስህተት ነው አንተን ያረገዝኩ። በአንድ ቀን ስህተት አንተን አረገዝኩ። ከዛ ማርገዝሽን ትጣቂ አባዬ ጋር ደውለሽ ወደሚኖርበት ሀገር መጣሽ። ነገር ለሌኩም በፍጹም መናገር አልቻልኩም ነበረ። መናገር ፈጽሞ አልቻልኩም። አቅምም አልነበረኝ። ይህንን አድርጊያ ነው ብዬ ለመናገር አልቻልኩም እኮ። እሱም ከሰራተኛው ጋር ማግጦብሷል ይላል። ትክክል። የዳግም ጥያቄ እሱም እኮ ከሰራተኛው ጋር ማግጦብሻል። እሱም ከሰራተኛው ጋር እኮ ማግጦብሻል። የእሱን ስህተት እኔ ደገምኩት። እሱ ማግጦብኝና እሱ ሄዶብኝ፣ ግን ከሱ በፊት የእኔ ጉድ ወጣ። ማጋጭ ነሽ ተባልኩ። አንቺ መጥፎ ነሽ ተባልኩ። ማጋጭ ነሽ ተባልኩ። ግን እኮ እሱ ነው የቀደመኝ። ምን እንደዛ ይልሳል ይላል ዳግም። ማንም ቀደመ ማንም፣ ሁለታችንም ትልቅ ስህተት ሰርተናል። ሁለታችንም ትክክልና ትክክል ያልሆነ ነገር ነው የሰራ። እንግዲህ የናሆሜ እናት ፋንቱ ነች። ፋንቱ አንተን ባረገዜ ሰዓት ትንሽ ከከተማ ወጣ ብዬ ተከራይቼ አስቀመጥኩ እና እኔን እዛው ነበር የወለደችኝ እና እኔን እዛው ነበር እንደወለደችኝ። አዎ የኔ ልጅ እዛው ነበር የወለደችኝ። ግን ምን ዋጋ አለው? እዛው ተከራየሁብህ ቤት ወለደችህ። ግን ምን ዋጋ አለው? እዛው ጥላ ሄደች። ምን እናቴ ባራስነት ነበር እንደ ጥላኝ ሄደችው። ወልዳይ ጥላይ ነበር ሄደች። አንተን እንድትንከባከብህና እሷንም እንድትንከባከባት የቀጠርኳት ሰራተኛ ጥላ መሄዷን ትሰማ ምን ማድረግና ምን ማድረግ እንዳለብኝ ሰብ ጀምር። ለይኩን በቃ የዚህ ቤት ምስጢር ቀስ በቀስ ወደ ውጭ መውጣት ሆነ ስራው። በቃ ምንም ልንደብቀውም ሆነ ምንም ልንሸሽገው አልቻልንም። ቀስ በቀስ ወደ ውጭ መውጣት ጀምር እና ሀዳ ምን ጠብቀስ ነበር? ያደረግነው ድርጊትና የፈጸምነው ነገር ምን ሊሆን አስበሽ ነበር? ቆይ እኛ ሀዳ ለምንድን ነው የምንወቀሰው? እስቲ በል ንገረኝ። ምን አጠፋን? ምን አደረገ? የሚሰጥህ ለእሱ የከለከልከው ነገር አለ ወይ? ምንድነው የቀረው ነገር ትላለች። አቶ ለይኩንም ልክ ነሽ፣ ምንም የከለከልነው ነገር የለም። አዎ ልክ ነሽ አንቺ። ስለዚህ የፈረደበትን አክሲዮን ልታወራ ነው? የፈረደበትን አክሲዮን ልታወራ ነው? በሱ ዙሪያ ብዙ አውርተናል። አሁን ለምን ብዬ ነው በሱ ዙሪያ እማወራው? አውርተን የጨረስነው ነገር ነው። ስለዚህ አሁን በሱ ዙሪያ ለምንድን ነው የምናወራው? ለምንድን ነውስ መልሶ ቀልሶ እሱን መወራት ያለበት? አናወራም። ቆይ የተሻለ እንዲሆን ሀዳ ለምን እንደዛ ካልክማ ተኤሚ ቀምተ ለሱ አሰጠውም? ለምን ተኤሚ ቀምተ ለሱ አሰጥ? ገርኩሽ እኮ ለሱ የተሻለ ነገር እያሰብኩለት ነው ይላል። እንግዲህ ልጅነቱንና ወይንም አባትነቱን ታይናገር ለወይዘሮ ዝናሽ። እሷም እኔ ናሆምን አውቀዋለሁ። ናሆምን ጠንቅቄ ነው ማቀው። እኔ ናሆምን ጠንቅቄ አውቀዋለሁ። አንተ መታስበው ላያስብ ይችላል። በደንብ አድርጌ ነው ናሆምን ማቀው። ከዚህ ውጭ ምን ሊያስብ ይችላል ብለሽ ነው? ከዚህ ውጭ ምንም ሊያስብም ሆነ ሊያስብ አይችልም። ምንም አያስብም። ምናልባት ድጋሜ ቤተሰቡን መሰብሰብ አይመስልህም? ይሄ ደግሞ ለሱ የተሻለ ነገር ነው። አዎ ለሱ ደግሞ ይሄ የተሻለ ነገር ነው። ወይዘሮ ዝናሽ ለዚህ ሁሉ ነገር እንግዲህ የአንዲት ጊዜ ስህተት፣ የመጀመሪያዋ ስህተት ባለማረማቸው ዛሬ በጎልማሳ እድሜያቸው በልጅነትና በወጣትነታቸው አርመውትና አስተካክለውት ቢሆን ዛሬ በጎልማሳነታቸው ዛሬ ልጆቻቸው ትልልቅ ሲሆኑ እነሱ ጉልበታቸው ሲደክም በመጦሪያቸው አሁን ቤታቸው ድብልቅልቁ ወጣ። ሳይቃጠል በቅጠል ብለውት ቢሆን ትናንትና ተመካክረውበት ቢሆን ዛሬ ይሄ ነገር ባልተፈጠረ ነበረ። እና እንደዚሁም ደግሞ የዳግም አባት አሁን የናሆሜ ነገር ታረመ። የናሆሜ ነገር አበቃ፣ ታረመ፣ ተስተካከለ። ግን አሁን የማይታረመውና ማረሚያ የሌለው ከባዱ ነገር እንግዲህ አምራን ዛሬ መታለች። እነሱ ደስ ብሏቸው ተስማምተው የስምምነት እራት ሲያደርጉ ተሰብስበው እራት ሲያደርጉ አምራን ጉደኛዋ አምራን ዛሬ መታባቸዋለች። ነገር
ቢሆንና ቢሳካ እኔስ እምጣላ ይመስልሻል ይላል አቶ ለይኩን። ስለዚህ እኔና ኤሚ ከዚህ ቤት ውስጥ ብቻችንን ባዶ እጃችንን ልንባረር ነው ማለት ነው። እኔና ኤሚ ከዚህ ቤት ብቻ ባዷችንን ልንባረር ነው። ዳግምም እንደሆነ ተተረሳ ቆይቷል። አቡ ዳግምም ተሆነ ተተረሳ ቆይቷል። አታስቢ፣ ሁሉም የድርሻውን ያገኛል። ዳግምም ቢሆን ምንም ሊረሳም ሆነ ሊተው አይችልም። ሁሉም ሰው የድርሻውን ያገኛል። አታስቢ፣ በቃ የኔን ይቅርታ ማንም አይቀበልኝም ማለት ነው። የኔን ይቅርታ ማንም ሰው አይቀበለኝም ማለት ነው። አትቀበሉኝም ማለት ነው። በቃ የኔን ይቅርታ የሚቀበል ሰው የለም ማለት ነው። እንግዲህ ሁላችንም አጥፍተናል፣ እግዚአብሔር ይቅር ይበለን ይላል አቶ ለይኩን። ወይዘሮ ዝናሽ እንዴት ነው እኛ እርስ በርሳችን ይቅር ሳንባባል እንዴት ነው ፈጣሪኛን ይቅር የምንለው? ቀድመን እርስ በርሳችን ይቅርታ ሳንደራረግ ይቅርስ ሳንባባል እንዴት ነው ሌላ ፈጣሪ ይቅርታን የምንለው? እሱማ እንደ ስራችን ይወሰናል በማለት አቶ ለይኩን ትቷት እንግዲህ ናሆም በመጨረሻ ወደ ናሆሜ ጋር ይሄዳል። ያው ናሆሜ እንግዲህ በአሁኑ ሰዓት ናሆምን በጣም ታፈቅረዋለች። በስስት እየጠበቃቸው ነው ወደ እሷ እንዲመጣና የእሷ ለማድረግ በጣም ብዙ መስዋዕትም እየከፈለችለት ትገኛለች። እናም እስከ ዛሬ በጣም አምራንን የሚወዳትና ፈጽሞ ናሆሜን ዘወር ብሎ የማያት ዛሬ ላይ ግን በጣም ደስ በሚልና በሚያጓጓ መልኩ ወደ እሷ እየተመለሰ ይመስላል። እሷም በመጨረሻው የእሷ ልታደርገው ምንም ነገር ይቅራ አይመስልም። አንድ ጋር ቢሆኑ ደግሞ ሞር ደስ እንደሚል ምንም ጥርጥር የለውም። እና ተመልሶ ጧት አትሄድ ስትለው ሄዶ ነበረ። እንደገና ተመልሶ መጣ። እሷም ከፍቷት ነበረ። እሷም በጣም እሱ ሲከፋው ከፍቷታል። እሷም ትወደዋለች በነገራችን ላይ። እናም ሲመጣ ናሆም የሚለኝ የለም፣ አይዞህ ይሄንንም እኮ እናልፈዋለን፣ አይዞህ ይሄንንም እናልፈዋለን። እኔ ፈጽሞ ይሄንን ላልፈው አልችልም፣ በጣም ነው እየደከመህ። እንደዚህ አትበል እባክህ፣ አይዞህ ጠንክር፣ እንደዚህ አትበል ናሆሜ። እንግዲህ እንደዚህ በማለት ሄዳ ታቅፈዋለች፣ እሱም ያቅፏታል። አሁን ከናሆሜና ከናሆሜ ምን እንዴት ተማራችሁ? ምንስ ነገር አያችሁ? ምንስ ተገነዘባችሁ? እንደኔ ማንኛውንም ነገር በትዕግስትና ተስፋ ባለመቁረጥ ነገሮች ላይ ባለመቸኩል ወደኛ የኛ የሆነ ነገር ወደኛ እንደሚመጣ ነው እንግዲህ እየተረዳሁት እኔ በራሴ። እናንተስ አስተያየታችሁ በኮሜንት እስቲ አስቀምጡልኝ ይላለሁ። እና እንግዲህ አምራን ማንም ሰው ከእጄ አያወጣውም። ናሆም የኔና የኔ ብቻ ነው። ማንም ሰው ከእጄ ፈልቀው ሊያወጣው አይችልም። እንደዚሁም ደግሞ ወይዘሮ ዝናሽም እንግዲህ ከመጀመሪያው አቶ ለይኩን ለልጃቸው ለናሆሜን ነበር በጣም የወደዷትና የፈቀዱት ማለት ነው። ሆኖም ግን በሰዓቱ ወይዘሮ ዝናሽ ያው ተንኮለኛና ክፉ ነበረች። በነገራችን ላይ ክፉ ያዝበታል እና በመጨረሻው ላይ ግን እንደዛ ስትሆን የደሃ ልጅ ነች። ይችን የደሃ ልጅ ለልጄ አይሆንም፣ እንዴት ነው ደሃ ነች በማለት ነበር። ናሆምም በሰዓቱ እንደዛው ብዙ አልጣልባን ነበረ። አሁን ላይ ግን እግዚአብሔር እኛ የተመኘነው ሰዓትና ጊዜ ያለው ለእያንዳንዱ ፈጣሪ ጊዜና ሰዓት እንዳለው በመጨረሻ የኛ እንደሚሆን ተዚህ የተመለከትኩት ነገር ነው ይመስለኛል። እናማ ናሆሜ እንግዲህ ዛሬ ናሆሜ ወደ ናሃማ ጋር ሄዶ እቅፍ አድርገው አይዞህ ከመውደቅ ያድናል ይላል ያገራችን ነው። አይዞህ ጠንክር፣ አይዞህ እናልፈዋለን፣ ይሄን ነገር እናልፈዋለን። አሁን ደስ የሚለው ነገር አንዱ ምዕራፍ አለፉት። የመጨረሻውና አንገብጋቢው ምዕራፍ ነው ከፊታቸው። አሁን ይሄንን ያልፉት ይሆን ወይንስ መስዋዕት ያስከፍላቸዋል? ከባዱ ነገር ከፊታቸው ያለው ነው። ምንድን ነው ካላችሁ የዳግም አባት ከመሞቱ ዝናሽ ያጠፋችው ጥፋት ዝም ብላ ወሽዳ
ወስዳ አርፋ ቀብራ ቢሆን ዛሬ ላይ ደግሞ ይሄን ያህል የሚያሳዝነው ነገር ከመግደሏ ሌላ ትትፈልግ እንግዲህ የሚወዳትና የሚያከብራትን ባሏን ተዋዳና ተፋቅረው ተስማምተው ለመቅበር ወስነው ግን ምን አደረገች? ወይዘሮ ዝናሽ ትፈርድባት ያንን ካሜራ አስያዘች። የሚያሳዝነው ደግሞ አምራን ደግሞ ጠለፈቻት። አምራ ያንን ካሜራ ባታስቀርጽ ኖሮ ወይዘሮ ዝናሽ ዛሬ ይሄ መከራ በቃ ቀብረው ትግልግል ብለው ነበር። አሁን ወይዘሮ ዝናሽ በእጇ ያዘችው ወጥመድ አለ፣ ያዘችው ወንባ አለ። ግን የሚያሳዝነው ነገር እሷንም ነው የሚያቃጥላት። አምራን ዛሬ ልታፈነዳው መጨረሻው ላይ ልታፈነዳው ነበር። ያ ነገር ነው እንግዲህ ወይዘሮ ዝናሽን ወይንም እናቶ ለይኩንን የመጨረሻው ፈተና አንደኛው ፈተናውን አልፈውታ፣ ሁለተኛው ፈተና ግን የሚያሳዝነውና አስፈሪው ፈተና ይሄ ነው ማለት ነው። ይቅርታ አድርግልኝ ነሐሜ፣ የምሄድበት ቦታ ስላጣሁ ነው። የምን ይቅርታ ነው? እንደውም ስለመጣ በጣም ደስ ብሎኛል። እንኳንም መጣ። የሚበላ ነገር ላቅርብልህ? አይ ይቅርብኝ። ቆይ በልተህ ነው እንደ መብላት በልቻ አይደለም የመጣሁት። ምንም የበላሁት ነገር የለኝም። የበላሁት ነገር ነው ይላታል። በቃ ግን አላስፈለገኝም። አይ እንደሱማ ማለት አይቻልም። የሚያስፈልግህንና የምትወደው ምግብ ንገረኝ፣ እሰራልሃለሁ። አልፈልግም አልኩሽ እኮ። ምንም የምፈልገው ነገር የለም አልኩሽ። ናሆም ለመናደድም ሆነ ለማንኛውም ነገር እኮ አቅም ያስፈልግሃል። አቅም ለማግኘት ደግሞ ምግብ መብላት ግድ ይልሃል። እባክሽ ናሆሚ አታስገድጅኝ፣ እባክሽ አታስገድጅኝ። ከደህ መጥፎ ነገር እንዳላደረግ እርግጠኛ ነኝ። ጀመር ወደዛ ቤት መሄድ አልነበረብኝም። ተውትቴ ነው ወደዛ ቤት መሄድ አልነበረብኝም ነበር። ተውትቴ መስማትም ነበረብኝ። ናሆም በፈጠረህ እባክህ እንደዛ አትሁን። በፈጠረህ እባክህ እንደዛ እና ምን ልሁን? እንዴት ልሆን? እሺ እንዴት ልሁን? ምንስ ልሁን? ይላታል። ቢያንስ ጋሼ አያሳዝኑህም? ቢያንስ ጋሼ አያሳዝኑህም? እሺ ለእኔስ ማን ይዘንልኝ? እኔስ ማን ይዘንልኝ? ማንስ ከጎኔ ይሁን? ለእኔስ ማይቆርቆርልኝ? ሁላችሁም እያዘናችሁ ያላችሁት ሁላችሁም ለሱ ነው። እኔንስ ማና አይዞህ ይበለኝ? ማና አይዞህ ጠንክር በርታ ይበለኝ? ሁላችሁም እኮ ለሱ ነው እያዘናችሁ ያላችሁ። ያዝንልሃለሁ ናሆም፣ እኔ ከጎንህ ነኝ። አይዞህ፣ እኔ አግዝሃለሁ፣ እኔ ያዝንልሃለሁ። አይዞህ ጠንክር፣ እኔ ተጎንህ ነኝ። አዎ እቴው ብታጭ ነው ተይኝ እባክሽ ይላታል። ናሆምም ተው አይዞ፣ በቃ ተረጋጋ፣ በቃ አይዞ ተረጋጋ እና ላፍላልህ ቡና ባፈላልህ ይሻልሃል። አይ እናልፈልግም፣ በጣም ደክሞኛል፣ መተኛት ነው የምፈልገው። እሺ አልጋ ላስተካክልልህ? አይ ተይው ችግር የለውም። ግን እነ ፋዘር አልመጡም ወይ? አልመጡም። ምናልባት እስከ ማታ ይመጡ እንደው። አይገርምህም? ታሞ እንደዛ ሲሆን አባቴ ማንም ዘወር ብሎ ያላየውን ዛሬ ግን ድኖና በእግሩ ቆሞ ሲያዩት ድግስ ደግሰው ና ቶሎ ብለው ጠሩት። አይገርምህም? ግን ትናንትና እኮ እስከ መፈጠሩ ሁሉ ጠልተውት ነበር። አምራን እንግዲህ ዛሬ ላይ የውሃ ላይ ኩበት የሆነችው አምራን ትናንትና የሚወዳትና የሚያፈቅራት ያው ስለምትታለብ ነበረ። የምትታለብ ስላችሁ ወተት አላት ወይ እንዳትሉኝ፣ ብር ነበራት እና ትናንትና ብሯንም ሴትነቷንም ሲጠቀምባት የኖረው ኤርሚያስ ዛሬ እናትሽ ውሃ ትጋትሽ ብሎ ተወቷት ዘወር ብሏል። ይባስ ብሎ ዛሬ መጠጥ ቤት መጠጣት እፈልጋለሁ፣ በጣም ተናድጃለሁ፣ በቃ አልቆልኛል ብላ ለአንድ ቀን እንኳን ከጎኗ ሊሆን አልቻለም። በሚያሳዝን መልኩ እሺ ደግ ይመጣልሻል፣ ጠጪ እንደፈለግሽ ነፍሴ ጠጭልኝ በማለት ያጠጣታል። ይሁንና እሷ እዛው ቁጭ እንዳለች ትቷት አንድ ሳንቲም ሳይከፍል ትቷት ላሽ ይላታል። በመጨረሻ ስልኩን ብትደውልለትም ምንም ብትልለት ወፍ የለም። የሆቴል ባልተቤቱም በመጨረሻ እቃ ታጥቢያለሽ፣ ይሄንንም ተጨርሼ ሌላ ይጨመርልሻል፣
ከዛ በኋላ እንጨት ትፈልጫለሽ፣ ሙሉ ሆቴሉን ትወለውላለሽ። እንዴ ግፋፈሩም እና ግፋፈሩም እንደ ይህን ሁሉ ነገር እንዴት እንዳደርግ ትፈርድብኛለህ? ግፋፈራም ትለዋለች። እና የ2000 ብር መጠጥ ጠጥተሽ በነፃ እንድትሄጂ ያምርሻል? ቀለል ላይልም ሴትነቷን ለመጠቀም አስባ ነበረ። ቆንጆዬና የሚያምር ነው። ቀለል ላይልልኝም ሌላ ነገር ቢቀየርስ? ቅጣቱ ወደ ሌላ ነገር ቢቀየርልኝስ? አታስቢ፣ ይሄ ሆቴሉ የኔ ነው። የሆቴሉ ባለቤት ቆንጅዬት ሚስት አለችኝ። የሚገርምሽ ነገር ይሄ የቆምንበት ሁሉ ካሜራ ነው። አሁን ወሬ አታብጂ። እንደው ሚስት የተሰማች ቅጣቱ ተዚህ የከፋና እየባሰ ነው የሚሆንብሽ። ስለዚህ ምንም ወሬ ሳታወሪ ቶሎ ቶሎ እቃውን ታጠብሽና ከጨረስሽ በኋላ እንጨት ትፈልጫለሽ። እንጨቱን ስጨርሽ ሙሉ ሆቴሉን ተወለውላለሽ። ከዛ በኋላ ትሄጃለሽ። በቃ ከዚህ ውጪ ኧረ እባክህ ሌላ ነገር ቀለል ያለ ነገር ወይንስ መቀየር አይችልም ትለዋለች። ይሄን የምትለው እንግዲህ ሴትነቷን ተጠቅማ ለመውጣት ብታስብም አምራን ዛሬ ፈጽሞ አንዳችም ነገር ሊሳካላት አልቻለም። በነገራችን ላይ በአቋራጭና የሰውን ገንዘብ ላባችን ያልሆነውን ነገር ስንፈልግ ባዶ ላይ መውደቅ እንዳለ ከአምራን መመልከትና ማየት ይቻላል። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁኝ ለምታበረታችሁኝ ከልብ አመሰግናለሁ።